ወደ እግዚአብሔር ልጆች አሁን ደግሞ በየሳምንቱ ጥሩ መልእክቶችን ወደሚያስተላልፉልን እህቶቻችን ብሌና ማየ እናልፋለን። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ውድ የዝግጅቶቻችን ተከታታዮች በዕለተ ሰንበት የምናቀርብላችሁ ዝግጅት ዛሬም በደስታ ተጀምሯል። ማይ ዛሬ የምናወሳው ታሪክ እጅግ ድንቅና ምስጢራዊ ታሪክ ነው። አዎ ቢልቴ ሰኔ 20 ቀን የምናከብረው የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን የታነጸችበት ዕለት ነው። በጣም የሚገርመው ነገር ደግሞ ይኸው ሕንጻ ያለ እንጨት፣ ያለ ጭቃና ያለ ውሃ በ3 ድንጋዮች በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ የተሰራ መሆኑ ነው። ትክክል ነሽ ማያዬ። ታሪኩ የሚጀምረው ቅዱስ ጳውሎስና ቅዱስ በርናባስ በፊልጵስዩስ አሕዛብን ካጠመቁ በኋላ ቤተክርስቲያን ለመስራት ማባሰባቸው ነው። ለዚህም ወደ ርዕሰ ሐዋርያት ቅዱስ ጴጥሮስ መልእክት ልከው ከቅዱስ ዮሐንስ ጋር በኢየሩሳሌም ተገናኝተው ሱባኤ ገቡ። በዚያን ጊዜ ነበር ጌታችን ለሐዋርያት ተገልጦ ወደ ምስራቅ የወሰዳቸው። በእናቴ በድንግል ማርያም ስም የሚሰራውን ቤተክርስቲያንና ስርዓቱን ላሳያችሁ ብሎ 3 ድንጋዮችን አቀራርቦ በ24 ክንድ ቁመት እና በ12 ክንድ ወርድ ለክቶ ሰጣቸው። ሐዋርያትም ድንጋዩ በእጃቸው እንደ ሰም እየተሳለላቸው ቤተክርስቲያኑን ሰሩት። ከዚያም በማግስቱ ሰኔ 21 ቀን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ጋር ከሰማይ ወርዶ ራሱ ሰራይ ካህን ሆኖ ቀድሶ አቆረባቸው። ይህ እኮ በቤተክርስቲያናችን ለሚደረገው ቅዳሴ መሰረት የሆነ ታላቅ ኩነት ነው። አዎ ቢልቴ የዚህ ሕንጻ ምስጢርም እጅግ ጥልቅ ነው። ለምሳሌ የሕንጻው ቁመት የ24ቱ ካህናተ ሰማይ ወርዱ ደግሞ የ12 ሐዋርያት አምሳል ነው። 3ቱ ድንጋዮች ደግሞ የሥላሴን አንድነትና ሶስትነት ይገልጣሉ። ደግሞም የ9 ነገደ መላእክትና የ9 ማዕርጋተ ክህነት ትስስር በጣም የሚደንቅ ነው። መላእክት ከመዘምራን፣ ሱራፌል ከጳጳሳት፣ ኪሩቤል ደግሞ ከሊቃነ ጳጳሳት ጋር የሚመሳሰሉበት ምስጢር በምድር ያለው ካህን ከራሱ በላይ የሆነውን ማዕርግ መፈጸም እንደማይችል ነገር ግን ሰማያውያን ወደ ምድር መውረድ እንደሚችሉ ያሳያል። ልክ ነሽ። እንዲሁም በጽርሐ አርያም የሚገኘው መንበረ ብርሃን፣ ታቦተ ብርሃን፣ 4ቱ ጸወርተ መንበር እና 24ቱ አጠንተ መንበር በቤተ መቅደሳችን ውስጥ ላለው መቅደስ፣ መንበር፣ መጋረጃና ለጳጳሳትና ለኤጲስቆጶሳት አገልግሎት ምሳሌ ነው። ውድ ተመልካቾቻችን ይህ ዕለት የእመቤታችንን ክብር የምናደንቅበት የቤተ ክርስቲያናችንን ስርዓትና ጥልቀት የምንረዳበት ታላቅ በዓል ነው። እግዚአብሔር አምላክ በእመቤታችን አማላጅነት በረከቱን ያሳድርብን። አሜን። ውድ የእግዚአብሔር ልጆች ለዛሬ በዚህ እናብቃ። ሁል ጊዜ እንደምንላችሁ መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ። እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። ውድ እግዚአብሔር ልጆች ከመልእክታችን ተመልሰናል። በመልእክቱ ለተሳተፉ ለእህቶቻችን እግዚአብሔር አምላካችን ቃሉን ያሰማል። አሜን።